ሰላም እንዴት ናችሁ? ወደ ቲክቶክ ቤተሰቦቼ እኔ ያለው እግዚአብሔር ይመስገን። ሁላችሁም ይሄንን ቪዲዮ ሸር እንድታደርጉልኝ በሉሉ በእግዚአብሔር ስም ጠይቃችኋለሁ። እናታችሁን የምትወዱ በእናታችሁ እጃችኋለሁ ማለት ነው። እነዚህ ከላይ የምታዩ ሁለት ግለሰቦች አንዷ ሟች ናት፣ አንዷ ገዳይ ናት ማለት ነው። እቺኛዋ ሙልዬ ታፈሳ ትባላለች። እቺ ደግሞ ነሲባ ትባላለች። የጅማ ልጅ ናት። እቺ ደግሞ ሟቿ የወለጋ ልጅ ናት ማለት ነው። እና ነገሩ እዚህ የተፈጸመው እዚህ ሳኡዲ ውስጥ ነው። እባካችሁን ሁላችሁም ሸር እንድታደርጉ ይሄንን ቪዲዮ ማለት ነው። ነገሩ ምን መሰላችሁ? እቺ እነዚህ ሁለት ግለሰቦች ጓደኛሞች ነበሩ። ከዛም በሆነ ጊዜ ይጣሉና በሆነ ነገር ይጣሉና ይለያያሉ። እቺም ሌላ ቦታ ነው የምትኖረው፣ እቺም ሌላ ቦታ ነው የምትኖረው ማለት ነው። ከዛም በአንድ ቀን ለዚች ለነፍሰ ጡሯ ሴት ትደውልና ይቺኛዋ ገዳዩዋ ማለት ነው ትደውልላትና በቃ ይቅር ብዬሻለሁ፣ አሁን አንቺ ነፍሰ ጡር ነሽና በቃ ይቅር ብዬሻለሁ ትላትና ይቺ ገዳዋ ኬክ ይዛ ወደዚች ቤት ትሄዳለች ማለት ነው። ወደዚች ወደ ሟቿ ቤት ትሄዳለች ኬክ ይዛ ማለት ነው። ከዛን ይቺ ደግሞ ከሁለት ጓደኞቿ ጋር ነበረች ቤት ውስጥ ማለት ነው። ከሁለት ጓደኞቿ ጋር ነበረች። ለመውለድ ደግሞ 5 ቀን ብቻ ነበር የቀራት። 5 ቀን ብቻ ለመውለድ ማለት ነው ደርሳለች። ገባችሁ? ከዛን ኬክ ለሶስታቸውም ትሰጣቸዋለች። አንቺ ቢ ስትባል ግን አይ እኔ አልበላም እናንተ ብሉ ትላቸውና ሶስታቸውንም ኬክ ሰጠቻቸው። ከዛን እነሱም ሶስቱ ያው እንግዲህ እንግዳ ይዞ የመጣ ነገር ነውና ቀመሱ፣ በሉት ኬኩን ማለት ነው። ከበሉ በኋላ ግን የተፈጠረው ሌላ ነገር ነው። ሶስታቸውም ራሳቸውን ስቶ መውደቅ ጀመሩ፣ ወደቁ፣ አረፋ መድፈቅ ጀመሩ ማለት ነው። ኬኩን የወሰደችው ይቺ ገዳዋ ለካ ምንድነው መርዝ ጨምራበት ነው የወሰደችው ማለት ነው። ይቺኛው የእውነት ከልቧ ይቅርታ ያደረገችላት መስሏታል፣ አመነቻት። ይቺ ግን ቂም ይዛባታለች። እንግዲህ አስቡ፣ ይቺ ነፍሰ በላ ማለት ነው። የእውነት ሰው እንዴት በዚህ ልክ የፈለገ ነገር ብትበድላት እንኳን እንዴት ነፍሰ ጡር ሴት ላይ ይጨክናል? እንዴት ሁለት ነፍስ ላይ ሰው ይጨክናል? በእግዚአብሔር እውነት በስመ አብ። ለመውለድ 5 ቀን የቀራት ሴት ልጅ እንዴት ነው ምን አይነት ጭካኔ ነው ይሄ? ከዛን ኬኩን በሉ። ከበሉ በኋላ አረፋ መድፈቅ ጀመረች፣ ወደቁ፣ ሶስታቸውም ወደቁ። ከዛም በኋላ በወደቀችበት ቦታ ይቺ ገዳይ ምን ታረጋታለች? በሆዳ ደፍታት፣ ነፍሰ ጡር ሴት ሆዳ እንደዚህ የወጣ እንዲህ ድፍት አድርገት ወገቧ ላይ ቁጭ ብላ ታላግጥባታለች ማለት ነው። ወገቧ ላይ ቁጭ ብላ ትስቃለች። በቃ እንደሌላ ነገር ነው የምትሆነው። ሁለት ጓደኞቿ ሌሊቱን ሙሉ የታመሙ አድሮ ጠዋት ወደ ሕክምና ተወሰዱ። መርዙ ተጠረገላቸው። እነሱ ናቸው እንግዲህ ይሄን ሁሉ የሚናገሩት ማለት ነው። በቃ ለሷ መከላከል አልቻልንም እኛ ራሳችን ስትወድቀ ነበረ፣ ግን እንደዚህ እያደረገቻት ነበረ ብሎ የተናገሩት ደግሞ ጓደኞቿ ናቸው። ከሷ ጋር ሁለት ጓደኞቿ ነበሩ። እነሱ ተረፉ። አሁን ሕክምና ላይ ነው ያሉት እነሱ ማለት ነው። ይቺ ግን እንደዛ ካደረገች በኋላ ምን አደረገች? ባሏ ስራ ላይ ነበረ። የዚች ነፍሰ ጡሯ ባል ስራ ላይ ነበረ። ለሱ ደወለችለትና ያለውን ነገር ሁሉ ነገር ነግራው እሱን ጠርታው እሷ ከዛ ቦታ አፕስ ብላ ጠፋች ማለት ነው። ጠፋች። ከዛን ከቀናት በኋላ ደግሞ ልጆቹ ወዲያው በስሜታዊ ሆነው ሙባረክ የሚባል ልጅ ጋር ሄዱ። ለሱ ሁሉም ነገር ነገሩት። ይቺ ነፍሰ ገዳዋ መጣች። ላይቭ ላይ መታም እንዳወራች አላውቅም። መጣች ላይቭ ላይ ፎቶ የተነሳች። ይሄ ፎቶ ራሱ የተነሳው ከዛ ከላይቭ ላይ ነው ማለት ነው። ገዳዋ ይቺ ናት። የጅማ ልጅ ናት። ስሟ ነሲባ ይባላል። ይቺ ደግሞ ሙልዬ ታፈስ ትባላለች። የወለጋ ልጅ ናት። እኔ ሰው ልጅ እንዴት ነው በዚህ ልክ የሚጨክነው? ኧረ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። ይቺማ የሰው አውሬ ናት። እውነት አውሬ ራሱ አይገልጻትም። እንዴት ነፍሰ ጡር ሴትን ልትወልድ 5 ቀን የቀራትን ሴት እንዴት እንደዚህ መርዝ ታበላታለች? እንዴት? ኧረ ወይኔ! ኧረ ምን ማንሰማው ጉድ የለም። እግዚአብሔር ነው የምላችሁ። እና እባካችሁም ሁላችሁም የዚች የሟቿ እናት ደግሞ ይቺ ልጅ 10 ምናምን ዓመቷ ነው እዚህ ሀገር እዚህ ሳውዲ ከመጣች አንድ ቀንም ቤተሰቦቿን አይታ አታውቅም። እናቷ አሁን ሰው ወደ እሷ ቤት ለቅሶ ሲሄድ ሂዱ፣ ምን ሆናችሁ ነው? ሂዱ፣ ልጄ ምንም አልሆነችም። በቃ እናቷ ጭንቅላቷ ተነክተዋል። የእውነቴን ነው የምላችሁ። እንግዲህ አስቡት። እኔ እንጃ ለእናት መርዶ ሲነገራት ስንት ዓመት የናፈቀቻትን ልጇን አሁን ሬሳውን እንኳን እንትን ለማለት እንትን አልቻለችም እናትየው ነው። ሁላችንም እባካችሁ ለትላልቅ ፎሎ ላላቸው ልጆች አድርሱና የዚች ልጅ እርዳታ ተሰብስቦላት ሬሳዋ ወደ ሀገር ቤት ለቤተሰቦቿ እንዲደርስ ቢያስ ማለት ነው። አሁን ሬሳዋ ያለው ፍሪጅ ውስጥ ይመስለኛል። እና እባካችሁን ይቺን ገዳይ ደግሞ ባገኛችሁበት አሳልፋችሁ እባካችሁን ለህግ ስጡ። ይቺ ልጅ የ4 ሰው ነፍሰ ገዳይ ናት። እነዛ ሁለቱ ልጆች ፈጣሪ ቀናቸው አልደረሰም ተብሎ ነው የተረፉት እንጂ እቺ ልጅ በሆዱ ያለ ልጅ ገላለች፣ እናትየውን ገላለች። እነዚህ ሁለቱ ልጆች ላይም የግድያ ወንጀል ፈጽማለች። ግን እነሱ እግዚአብሔር ቀናቸው ስላልሆነ ተረፉ። እቺ ሴት የ4 ሰው ነፍሰ ገዳይ ናት። ገባችሁ? አሳልፋችሁ ካለችበት ለህግ ስጡ። አሁን አድራሻዋን አጥፍታ ሁሉ ነገር አጥፍታ ጠፍታለች። እዚህ ሳውዲ ውስጥ ነው ያለችው ማለት ነው። እባካችሁን ሸር አድርጉ ይሄንን ቪዲዮ ማለት ነው። ለእህታችን ደግሞ እግዚአብሔር አምላክ ነፍስሽን ይማረው።
ኢትዮጵያ እያለች ክርስቲያን ነበረች እቺ ልጅ። እዚህ መታ ነው እምነቷን ቀይራ ያገባችሁ ማለት ነው። እንግዲህ ምንም የሚለው ነገር የለም። እባካችሁ አረብ ሀገር ስትመጡ እምነታችሁን አትቀይሩ። ሌላው ነገር እምነታችሁን አትቀይሩ። አሟሟታችሁ እንደዚህ ነው የሚያስጠላው። ሁለት ሞት ነው የምትሞቱት እንደዚህ። እምነታችሁን አትቀይሩ። የሰው ሀገር ስትመጡ ምንድነው የሚበላችሁ? አርፋችሁ አትቀመጡም እንዴ? በቃ አትቀይሩ እምነታችሁን። ሌላው ደግሞ ጓደኛ የፈለገ ነገር ከጓደኛ ጋር ተጣልታችሁ ጓደኛችሁ ያለ ምንም ምክንያት ሳትታረቁ ሰው ሳያስታርቃችሁ በቃ ይቅር ብዬሻለሁ ብሎ ወደ እናንተ ህይወት ተመልሶ ሲመጣ የእውነቴን ነው የምላችሁ እናንተን ለማጥፋት ነው። የእውነት ይቅር ብሏችሁ እንዳይመስላችሁ። ስለዚህ ተጠንቀቁ። ከዚች ልጅ ትምህርት ውሰዱ ማለት ነው። ከጓደኛ ጋር ተጣልታችሁ በጣም ትልቅ ጸብ ተፈጥሮ ከዛም በሆነ ጊዜ ደግሞ ምንም እንዳልተፈጠረ ሰው መስላ ያቺ ጓደኛችሁ መታ በቃ ይቅር ብዬሻለሁ ጓደኛዬ ምናምን ብላ እናንተ ጋር ብትመጣ እናንተ ለማጥፋት ነው የምትመጣውና ከራሳችሁ ላይ ጠብቁ ማለት ነው። ለማንኛውም ይሄን ቪዲዮ ሁላችሁም ሸር አድርጉ።